ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ደህና ነኝ እላችኋለሁ። ቤተሰቦቼ ሰላም ነው ወይ? ሁሉ መልካም ከኔ ጋር እግዚአብሔር ይመስገን ሁሉ መልካም ነው አለን እላችኋለሁ። ቤተሰቦቼ እንዴት ናችሁልኝ? እናንተ ደህና ናችሁ ወይ? ምሽት እንዴት ነው? ስራ እንዴት ነው? አዳር ውሎ ሁሉ ሰላም ከኔ ጋር ፈጣሪ ይመስገን ሁሉ መልካም ነው አለውላችሁ። እና እኔ የምለው ነገር ዛሬ እንዴ ቆይ አንተ አብርሃም አንደኛ በቀደም ዕለታ እኔ አንተን ቆይ ማን ነው አንተ በግድ ጠጣ የሚልካለ እንዴ? ወይ ደግሞ አንተን ቆይ የሆነ ነገር በተፈጠረ ቁጥር እንዳለ ይሩታን የምትጠቅሰውበት ምክንያት ምንድን ነው እንዴ? ቆይ ይሩታ ናት እንደ ጎትታ አልጋ ለምታስተኛክ? ቆይ ከይሩታ ጋር ነው እንደምትዋዋለው? እኔ እኮ ግራ የገባኝ ነገር እኮ ይሄ ነው። የሆነ እጃቸው አለበት። አንተ እጃቸው አለ ከማለት ራስህን አትጠነቀቅም ወይ? አንተ ይሄ ጭንቅላት እኮ የተቀመጠው ለቅርጽ አይደለም ለማስተዋልና ለማለት ነው። ምንድን ነው አንተ? ቆይ ጭንቅላትክ መስራት አቆመ እንደ አንተ ሰውዬ? ማሰብ አቆምክ እንደ አንተ ሰውዬ? እንደ ማሰብ የሚባል የለም። ይጎዳል ይመቻል የሚባለው ነገር እንደ ማገናዘብ አቃተክ? በቃ ዝም ብሎ በሄዱበት አልጋ መፈለግ ነው። ፀጉር ቤት አሰርተክ ፀጉራን አሰርተክ ተመልሰክ መጠክ ከዛ መኪናው ስትላላጥ ውላችሁ ከእንደገና እዛ አልጋ ላይ ትጋደማለህ። ታዲያ ይሩታና ተጠያቂው? አረ እናንተ ሰው ምን ነው ካለ ይሩታ? ቆይ የይሩታን ስም ካልጠራችሁ ፊልሙ አይሰራም እንዴ? ቆይ ያለይሩታ ካልተሰማችሁ ዩቱብ አይታይላችሁም እንዴ? ቆይ ነገር አይገባኝ ነገር ምንድን ነው? ቆይ ነገር አይገባኝ ነገር ይሄ ነው እንዴ? ይሩታ የይሩታን ጦስጦን በሰውታን ውሰዱት። አርፋ ብትቀመጥም እሷ ለምን አርፈሽ ተቀመጥሽ ነው የምትሏት። እናንተ ጋር ስትሄድም ደግሞ እኛ ጋር ለምን ትመጫለሽ? ከህይወታችን ውጭ ብዬሻለሁ ትላተዋለን። ምንድን ነው ግን ከእሷ እሷ ካልጨመርክ ቆይ እንትን አትልም አይደለ? እሷ ማገጥ ብላካለች እንዳንተ እሷ ሄደ ከፍቅር ጋር ተኝ ብላለች እንዴ? የሰው ልጅ እኮ አንዴ ያጠፋል፣ ሁለቴ ሶስቴ ግን ደግሞ አያጠፋም። ከበፊቱ ተምራለች እንዴ? ቆይ እሷ እኮ እንዳንተ ቅል አይደለችም፣ ጭንቅላቷ ያስባል። እሷ ናት ጎትታ አንተን እንትን ያለችክ። መጠጥ ጠጥቼ ነበር። መጠጥ ስጠጣ መጀመሪያ ማስተዋል ነው እንዴ? ምንድን ነው ማድረገው ብለህ ራስህን መጠየቅ ነው። መጠጥ በጠጣበት ቁጥር አንተ መጋደም ነው እንደምትታይክ እንዴ? መጋደም ነው እንደምትታይክ። ስሜትህን አትቆጣጠርም እንደ አንተ። ምን አይነት ታልካሻ ወንድ ነው? ኧረ በእናትህ እንተ ወደዛ ሂድልን እስኪ። የማይመስል ነገር አታውራ። መጠጥ ጠጥቼ ነበር፣ በጣም እየተጫወተ ነበር። ታዲያ ሩታ አለችበት እዛ መጠጥ ውስጥ? እዛ ጥሪ ላይ ሩታ ነበረችበት። ከምን ወዴት ነው የምታገናኛት የሩታን? ጦሳጭ አንተ እሷ የአንተ ምትለው እዛ ሌላ፣ እሷ የምትለው ወደ ቤቷ ወደ ስራዋ ነው። አንተን አታሳድድ። አንተ ምን ግባ ወዴት ግባ የምታውቁ ነገር የለም። እቺ የሆነ ነገር በተፈጠረ ግን እሷ እጁ አለበት። ይሄ ቀመር ነው። ይሄ የሆነ ነገር አስቦ ነው። ምንድን አንተ ሁሌ ቀነመና ነው በቀበል ነው እንደምትለው? አንተ ጭንቅላት አለክ እንዴ? አታስተውልም እንዴ? አንተ ሰው ልጅ አይደለክ እንዴ? ምን ራስክን እንዳዋቂ ትቆጥረል እንዴ? ምን አይነት ልክስክስ ነው ይሄ ልጅ? ኧረ ይሄንን ከሚዲያ አጥፉልን በእናታቸው። እንደው ሀይ የሚለ ሰው የለም እንዴ? ይሄንን ተርካሻ ወንድ ከማንም ጋር ሄዶ የሚጋደመው ወንድ አሳዳቢ። ምን አይነት ይሄ ራሱን የማይቆጣጠር ስሜቱን የማይቆጣጠር ትጅ። እኔ እንደዚህ አይነት ወንድ መስማት ማየትም አልፈልግም። ሲጀመር እኔ አልናገርም የምትለው አንተ ምን የምትናገረው ነገር አፍ ኖሮክ ነው የምትናገረው። እንደ ሚዲያ ላይ ራሱ መምጣቱ ራሱ አይናውጥነትን ያስብላል። እኔ አንተም ቢሆን ድብቅ ብዬ በዛው ጠፋለሁ። እንኳን ይሄንን ሰርቼ ወደ ሚዲያ አይኔ በጨዋጥቤ እንዲህ ባለፈው ሂሩታ ገተንጀ መጠጣት ላይ ነው አሰክራይ ነው ምን እንዳደረገችኝ አላቅም። ጠዋት ራሴን ራቆቴን ያገኘው ብለህ እምባ ከረየው ስትል ነበር። አሁን ደግሞ ሂሩታ እጁ አለበት። የሩታን ጦስጦን በሰውቷን ይዛችሁ ሂዱ። ሌላ ምንም አልልም። እሷን የምትነኩት እናንተ ተነኩ። አንተስ እንደሆነ ተዋርደካል። ካሁን በኋላ አብርሃም የተባልከው በቁም ተዋርደሃል። እንደ አንተን ሴት እንኳን ታያለች። ውይ አንተን ያየችው ሴት፣ አንተን የምታይ ሴት ካለሽ ማለት ነው ልንገርክ፣ እንዳንተ ርካሽ ሴት ናት።
እንጂ ራሷን ቆፍጠንና ውድ ሴት አንተን ዞር ብላ በእንጨትም አትነካም። እንደዚህ የረከስክ ወንድ የሰው በሽታ የምትሸምት እንዴ! አንተ ደግሞ እንዴት እንዳስደሰትከኝ ፈረንጆ እግዚአብሔር ይስጥክ። እንዲ በጣም ያስደሰትከኝ ፈረንጆ እግዚአብሔር ይስጥክ። እሱን በመቅረጹም ደግ ነው ያረከው። በቃ ልክና ልክ ስራ ነው። ለምንድን ነው ሌላዎቹ እንዲጠነቀቁ፣ ሌላ ሴቱ እንዲጠነቀቅ፣ ሌላ እህቶቻችን እንዳይታለሉ፣ ሚዲያ ላይ አብረሽ ነው ሚዲያ ያለ በማለት እንዳይታለሉ ጥሩ ነገር ነው ያደረግከው። ማንነትክ ተደብቆ አልቀረም፣ ወጣ በገአዱ። ይኸው አየኑ በአይናችን በብረቱ። ምን ይውጣሃል? ካም በኋላ አንተ ድራሽ ቅጥፋና ምን ይውጣሃል? አንተ ተርካሻ እርካሽ። በዚህ በጾሙ ምድር ሰው እንኳን ባለትዳር አምሶላ እና ወይ ደግሞ አልጋ ላይ ይቶ ነው የሚተኛው። ይችን 16 ቀን ጾሟል። ይኸውልህ ባለትዳሮች አልጋ ላይ ይቶ ነው፣ ምክንያቱም እንዳይሳሳቱ። ረብ መድኃኒዓለም ስም ይሄ ልጅ እኔ ጤነኛ አይመስለኝም። ኧረ ይሄ ልጅ እኔ ኖርማል አይመስለኝም። በሽተኛ ነው፣ የሆነ በሽታ አለበት፣ እርግማን አለበት። እውነቴን ነው የምላችሁ፣ በሽተኛ ነው፣ ጤነኛ አይደለም። እንደዚህ የሚሆነ ሰው ጤነኛ በጤናው እንደዚህ አያደርግም። ገባክ? አያደርግም እና አያደርግም። እንደዚህ ያደርጋል ብዬ በፍጹም አላስብም። ኖርማል አይደለም ይሄ ሰውዬ፣ ጤነኛ አይደለም፣ በሽተኛ ነው። ለማንኛውም የሩታን ጦስ አንተ በተጋደምከው ከማንም ጋር የተጋደምከው ይሩታ ተጠያቂ ናት። አንተ ከማንም ጋር የተንዘላዘልከው ይሩታ ተጠያቂ ናት። አይደል? ይሩታ ናት እናተኛ ብላ ጣቷን የቀሰረችው ይሩታ ናት። አንተ ከማንም ጋር ተጋደም ብላ ጣቷን የቀሰረችው ስትጋደምና ቀበቶን ስትፈታ አታላይም? እንዳንተ ሴት ወንድ አሰድብ ስትጋደምና ቀበቶን ስትፈታ ምን እያደረግኩ ነው ብለህ ካታስተውልም? ሺህ ጊዜ መጠጥ ጠጣ እንዴ! መጠጥ እኮ እንጠጥ ይጠጣል፣ ሰው መጠጥ ይጠጣል። ግን ያንተ ደግሞ መጠጥ ስጠጣ የባሰ ነው። በቃ መጠጥ ስትጠጣ የግዴታ ሴት ጋር መተኛት አለበት። የሰው ልጅ እኮ ጠጥቶ ኖርማል ሆኖ ይተኛል፣ ምንም ችግር የለም። መጠጥን አንተ እንደ እንትን መጠቀም አይደለም። መጠጥ ሳይሆን ራስክ በጣም በጣም ኃይለኛ የሴት ችግር አለብክ። ይህንን ተረዳ፣ አምነ ተቀበለ። ውስጥ ግን እስቲ ከራስ ጋር ሁን። እንዲሁ አንተ እንደ አይነን በጫቅለቅ እንኳን እዚህ ሚዲያ ላይ እንኳን ስታቅ እንደ ጫቅለቅ እንኳን እንደቀታፍርም እኔ አንተን ቢሆን አንተ ደግሞ ይሄ ማን ነው ስሙ? ዳንኤል የሚባለው አጨብጫቢ አለቅላቂ አለቅለቅ። አንተ ቪዲዮ ምን እየሰራ አለቅለቅ። ማን ብሎ አለቅለቅ። እዛም አለቅለቅ። እያጨበጨብክ ነው ደግሞ እዛ የምትገኘው አንተ። ሁሌ እንዳለቀለቅ ነው። መቼ ሳታለቀለቅ ኖረ ታውቃለህ? አንተ ሁሌ እንዳለቀለቅ፣ ሁሌ እንዳጭበራበርክ መቼም አያልፍልክም። አንተ ምንደሆነ አብርሃም ትስ ባለጌ። እንደ ቤተሰብን ማሰደብ፣ ሰው እንደዚህ ቤተሰብን ማሰደብ ምን ይሉታል? ይሄ ብልግና ዋይ ምንድን ነው የሚባለው? ይሄ ቆሻሻ ስራ እንዲህ ፍቅርና እንጂ የፍቅር ሳምንት ሙሉ አንተ ጋር አስቀምጣ ስትስማት አትጠይቃትም ነበረ? ልክስክስ መስኮት ከፍተክ ደግሞ እዛ አስፋልት ላይ አንተ ሰው አያየኝም ብለክ ትስ ባለጌ ስድ ነህ አንተ። አብርሃም ሳትሆን ስም ራሱ ተሳስቶልክ ነው ያወጡት ቤተሰቦችክ። ባለጌ ስድ አሳዳጊ ነህ አንተ። ስድ አሳዳጊ በደለክ ነክ